አላውቅም። የሆነ ነገር ባይኖር ለምን ወስድክ ቤት ሄድሽ ብለህ እንደዚህ ባልሆንክ ነበር። አንተ ታድለሃል። እንዴት ካሌብ ባገባ ኑሮ ኤደንን ነበር የምትልለት። ምን? አደንግጥ። ካንተማ እንዴት እንወስዳታለን? አባዬ እኔ በጣም ነው የምወዳት። እሷን ማጣት አልፈልግም። አታጣትም፣ አይዞህ። ይልቅ በጊዜ አግባት። ጋሽ ቢደውልልኝ ግን አንተ እንዳልፈለክ ነው የምነግረው። ምን ነካሽ? ሂዱ። መደወልም ጀምራችኋል? ቆይ ካሌብም ይደውላል? አይ ጋሽ እንደዛ ነው። እኔ ዳንኤል እንዳንቺ አይነት ፍቅረኛ ይኖራል ብዬ አልገመትኩም ነበር። እንዴት? እኔ እንጃ ብቻ ግን እንዳንቺ አይነት አልጠበቅኩም ነበር። በነገራችን ላይ በጣም ነው ደስ የምትይው። እኔም እኮ ወደዋለሁ፣ ግን መዋደድ ብቻውን አይጠቅምም። እኔ ማግባትና መውለድ እፈልጋለሁ። እሱ ግን አሁንም ተስፋ ላይ ነው። እሷን ከማጣ ሞቴን እመርጣለሁ። አይ ቆፍጠን ማለት ነው፣ ካልሆነማ ታጣታለህ። እኔማ የእውነት እያወራሁ ድንገት ትዝ ሲለኝ ለካ አንተ ህልም ዓለም ላይ ነህ። የምታውቂው ነገር አለ እንዴ? ምንም የማውቀው ነገር የለም። ግን እህትህን መች ነው ማየት? በጣም በቅርቡ ታያታለች፣ ትመጣለች። አሰብኳት። እሷ ደግሞ ምን ያህል ደስ እንደምትል። ኤደንን ነው? አዎ። እኔ እኮ ጨካኝ አይደለሁ። እንደውም ከዚያ አጭበርባሪ እናድናት እያልኩ እኮ። አጭበርባሪ ነው እንበላታ። እዚህ ይብቃ። ደግሞ አንተ ምን አይነት ሰው ነህ? ቆይ አንተን የምታምንህ ይመስልሃል? ሚስቴን እያማገጠብኝ እንደሆነ ነግራታለሁ። ከዛ ቤት እያኖርከው መሆኑን ትነግራትና ታምናለች። እንዳንተ አይነት ሞኝ ሰው ደግሞ ለትርፍ ብሎ ዋናውን ያጣል። ትርፉ ከዋናው ከበለጠ ደግሞ ምንም ችግር የለውም። አልገባኝም። ትክክለኛ ችግር የለን ጋርሽ ካሌብን እፈራዋለሁ። የእህትህ እኮ ባል ነው እኮ ግን አላምነውም። በቃ ምንም ባይኖር እንኳን ሲያዩሽ ይጨንቀኛል። ያንተስ ተለየ። ደግሞ ልትወሰድብን ትችላለች። እንደዚህ አይነት ቀልድ ደስ አይለኝም። ትሁት፣ የካሌብ አይን ላይ ያን ነገር ግን አንስበል ነው። ትሁት፣ እኔ እንደዚህ አይነት ቀልድ ደስ አይለኝም። እቺ ሞኝ ምን እንዳሰበች ታውቃለህ? ግን ፍቺ ልጠይቀኝ ነው። እንዴት አወቅ? ይሄን ሁሉ ጊዜ አብረን ቆይተንማ ካልተግባባ ምን ዋጋ? በአካሁን በቅርቡ ነው ያወቃት። ፎርጂዱን ኦሪጂናል ብላ እንኳን አታጣራ። እሷ እኮ ይሄን ኦሪጂናል ፋይል አገኘው ብላ ነፍሷን አታውቅም። ዳኒ የሰማውን ነገር ማመን አቃተው። ወደ ኋላ ፌንት ሰራ። በጣም ይገርማል። የፌክ የቤት ሰነድ ይዛ ስትዞር የነበረችው ቲናን ይህን ሁሉ ሰማ። እሱ ግን በአንድ ጎን ለፍቅረኛው ለዲና እንኳን ደስ ያለሽ፣ ተሳካ ሁሉም ነገር፣ ህልማችን አለቀ እያለ ነበረ ሲላት ሲያሞግሳት የነበረው። ምንድነው የማላቀው እያለች ነበር። እሱም ወደ ቲና በመደወል ሁሉም ነገር አሳክቻለሁ የኔ ፍቅር ስትለው፣ ነይ ቶሎ ናፍቀሽኛል፣ እስከ 4 ቀን ሁሉ እኮ በጣም ናፈቅሽኝ እያለ ከዲና ጋር ለመሄድ ገንዘቡንና ቤቱን ለመያዝ ነበር። ሰላም ጤና ይስጠልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ እንግዲህ የግፈኛው ሚስትና የትሁቴ ሰራተኛዋ ፍጥጫ ክፍል 26 ተለቀቀ። በጣም ይገርማል። እንግዲህ ዛሬ ክፍል 26 ቲናም እንደጠፋች ነበረ የነበረው። ቲናም እንደጠፋች፣ ዳኒ ደግሞ ፍቅረኛውን ወደ ካሌብ ቤት መታ ነበረ። ወደኋላ ፓርት ስናስታውስ ማነች ዲና ከነ ካሌብ ቤት መታ ተሰብስበው እያወሩ ነበረ። ከድንገት ሲመጣ ልደውልለት ስትል አትደውይ አውሪሱ እያሏት ሲመጣ ድንግጥ ያለው እሷን የሚወዳትና የሚያፈቅራትን ፍቅረኛው እነሱ ጋር ሲያገኝ ብዙም እምብዛም ደስ አላለው። ምክንያቱም ቲና ውሽማው ናት እህቴ ነች ብሎ ነው እያወራ እየነበረው። በጣም ገራሚ ነው። ለማንኛውም እንግዲህ ወደ ክፍል 26 ስንመጣ እንግዲህ ሁላቸውም ቁጭ ብለው እያወሩ ሳለ ዳኒ እንግዲህ በጭንቀትና በውጥረት የሚገኘው ዳኒ ቤተሰቦቼ ናቸው ብሎ ካስተዋወቀ በኋላም እሷም ጥሩ ሰው ናቸው አባዬ በማለት ሽማግሌው ምን እያሉ ሲያጫውቷት ነበር። በዚህ የተነሳ ዳኒ በፍርሃትና በጭንቀት የሚገኘው አሁን ወደ ስራ ልንገባ ነው እንሄድ እያላት፣ አሁን ነው የምትገቡት? አዎ እያለ የሚለው ሲጠፋ የዚህን ጊዜ እንግዲህ ዲናና ዳኒ ተያይዘው ይወጣሉ። በዚህም ጊዜ ተነስተው ሲወጡ
እሱም አኩርፎ ፊት ለፊት ምንድን ነው ምን አጠፋው ያለችው ነበር። እንዴት ብቻሽን ትሄጃለሽ ካለኔ እንዴ ቤተሰቦች አይደሉ እንዴ ብሄድ ምን ችግር አለው ደግሞ ነይ ብለው ነው እያለች ነበረ። በዚህም የተነሳ ጭራሽ መደዋል ጀምረሽልኛል እያለ ነበረ በጭንቀት የሚገኘው ዳኒ ማለት ነው። በዚህ እንዴ ቤተሰቦች ናቸው ብሄድስ ታዲያ እያለችው ነበር። የዝም የተነሳ ጊዜ ዳኒ እንግዲህ በመንገድ ላይ ሲሄድ ካለኔ ብቻሽን ሌላ ሰውስ ቢያስተዋውቁብኝ እያለ ነበር። እንዴ ቤተሰቦች ናቸው ብላ አይደል እንዴ ደግሞ ጥሩ ሰውና ትልቅ ሰው ናቸው፣ ስነ ምግባር ያላቸው እንዴት እንደዚህ ትላለህ በምትለው ስለምወድሽ እኮ ነው ሌላ ሰው ቢያስተዋውቁብኝ የምለው እያለ ሌላ የተደበቀ ነገር ካለ ንገረኝ ስትለው በፍጹም እያላት ነበረ። እንግዲህ በዚህ የተነሳ ዳኒ ትቷት ማነው ነይ ይዤሽ ልሄድ ደስ ከሚል ቦታ እንጋብዝሽ ቁርስ በማለት እሷም ስትቆጣበት ይዟት ወደዛው ይሄዳል ማለት ነው። በዚህ የተነሳ እንግዲህ እሷና እሱ እየሄዱ ሳለ እሷ ግን የተጠራጠረችው ነገር አለ። ሽማግሌው ግን እንዴት እንደደነገጠ እያሉ ካሌብና አባትየው እያወሩ ነበር። እስካሁን እኮ ጉዱን እየነገርንበት መስሎት ነው የደነገጠው እያለ ነበረ። በጣም ይችንማ ለሱ አትገባም፣ ሁሉንም ነገር እንነግርበታለን እያለ ነበረ። በዚህም የተነሳ እንግዲህ ይሄንን በሚሉት ሰዓት እንዴ ምንድን ልታደርግ እንዳውም ለሌላ ሰው እንትን እንላታለን ሲል ነበረ ካሌብ ማለት ነው። ለሌላ ሰው አይደለም ለሱ ለራሴ ለዚሁ ቤት ላለ ሰው ነው የማደርገው እያሉ ነበረ። እንዴ አቶ ካሌብ ከበደ ምናምን እየተባባሉ እንግዲህ አሁን ላይ ያለበት ሁኔታ ካሌብ አንተ ብትሆንስ በእኔ ቢደርስ ምን ታደርጋለህ እያሉት ነበረ። በዚህም የተነሳ ሽማግሌው እንዳውም እኔ የልጄ ሚስትን አብዬ ከአንተ የበለጠ ነው የደረሰብኝ እያሉ ነበረ ሲሉት የነበረው ማለት ነው። በዚህም የተነሳ እሱ ግን መቀማት እንደዚህ ደስ አይለውም ማለት ነው። ነገር ግን ሽማግሌው መቀማት እንዴት እንደሚያናድድ መበቀል አለብህ እያሉ እየመከሩት ነው። እነግራታለሁ እድራለሁ እያሉ እያወሩ ነው ያሉት ማለት ነው። እንግዲህ ካሌብ በጭንቀት ውስጥ ማነች ቲናን እህቴ ነች ብሎ ሊውም እየገደለ ይግደል አልልም። ስለዚህ ማን ነው ሚስቱን የቀማ መቀማት ያሰቃየ መሰቃየት አለበት እያሉ ይመክሩታል። አንተ መናገር ጉንጭ ማልፋት ነውና እያሉት ነበረ። በዚህ ሰዓት እንግዲህ ካሌብ በዚህም የተነሳ እንግዲህ ዳንኤል በፍርሃትና በጭንቀት የሚገኘው ሚስቴ ከሰማች ፍቅረኛዬ ነግረዋት ይሆን እያለ ነገሩን ነግረዋት ከሆነ ብሎ በጣም ይጨነቃል። በዚህም ጊዜ ከትሁት ጋር ኪችን ይሄድና ምን አወሩ እያላት ነበር። እንዴ ምን ያወራሉ ምን ሆነህ ነው እያለችው ነበር። አይ እኔ እሷን በጣም ነው የማፈቅራት በጣም ነው የምወዳት እያለ ነበር። እሷን በቅኔ እየነገረችው ነበረ። እንግዲህ ጤፍ ዘርቶ በቆሎ እንትን አይልም ሰው የዘራውን ነው የሚያጭደው ስትለው ነበረ። ምን ማለት ነው እርሻ ቦታ ሄድሽ እያላት ነበረ። እሷም እንግዲህ እርሻ ቦታ ጥሩ ነው፣ በቆሎ ከዘሩ በቆሎ ይወጣል እርሻው፣ ጤፍ ተዘሩም እንደዛው። ስለዚህ ሰው የዘራውን ስለሆነ የሚያጭደው ልትወሰድብህ ሚስትህ ማን ነው ልትገረም አይገባህም እያለችው ነበረ ትሁቴ። ምክንያቱም ካሌብ የሚያውቀው ታማኝ ሚስት እንዳለው ነው እና እሷ ታማኝ አይደለችም እንጂ እያለችው ነበር። እኔ ግን በዲና ከመጡብኝ ሞቴን ነው የምመርጠው። ምክንያቱም እዚህ የተጨማለቀ ህይወት የገባሁት ለሷ ብዬ ነው እንደዚህ የሆንኩት እያለ ነበረ። እንግዲህ ሰው የራሱን አያቸው እንትን ላይ ስታዩት ሰው የራሱን እንደሚወድ የሰዎችን ግን እንትን ሊል አይችልም። የራሱ ሲነካበት እንደዛ እሞት ድረስ እሄዳለሁ የሚል ነበረ ሀሳብ ሲሰጥ የነበረው። አይገርምም? እናም እንግዲህ ዳኒ ምንም ነገር ለማንኛውም ምንም የተለየ ወሬ የለም በማለት ትነግረዋለች ትሁቴ። በዚህም ተነስቶ ወደ ሽማግሌው በመሄድ እንግዲህ ስለ ቲና ትህትህ ጠፋች እያለው ነበረ። ይጠፍታ ነው እያለው እንግዲህ
አልደወለችም። እንደዚህ አይነት ሚስትማ በፍጹም አያስፈልግም እያለ ነበረ። እና ምንድን ነው ትፈታለቻ እንደዚህ እንደ ጎረምሳ ውጭ እያደረች እንደፈለገች የምትመጣበት ቤት አይደለም። ጥሩ አልሰራችም ይሉታል ሽማግሌው። እንዴ አባቴ ይሉታል። በዚህም የተነሳ እንግዲህ ዳኒሻ እሱም ግን እህት አልደወለኝም ሲለው አልደወለችም፣ አንተ ነህ ቤት ሰጥተሃት እንዴ ስታደንግጧት ነው እያለ ነበር። እንዴ ታዲያ እኮ የሁሉም መኖሪያ ነው፣ ታዲያ መስጠት ያደነግጣል እንደ እያለው ነበረ። በቃ እሱ አንዳንዴ እንደዚህ ነው እያላት ነበር። እናንተ ይሄን እንደታወቅ ሲለው ነግራኝ ነው እያሉ ይነግሩታል ሽማግሌው ዳኒ ማለት ነው። እናም ዳኒ ምን ይላል እንግዲህ ግን ቤቱን ብትሸጠውስ ይላል ከሷ ጋር ሲያወራ የነበረው። እንዴት ትሸጠዋለች? ምክንያቱም ይሄን እንደዚህ አይነት ነው እንደ ያለክ ሲለው አይ አታድርገውም፣ ግን ብታደርገው ይለዋል። እንዴ በቤት ተቀምጠን እንዴት በላያችን ላይ ትሸጣለች እያለው ነበረ። እንግዲህ ዳኒ ገንዘብ የፈለገው ጉድ እኮ ነው። ሽማግሌው መቼም አራዳ ናቸውና ምንድን አለ ካሌብን እንግዲህ ማን ነው ዳኒ አንተማ ለእኔ ጨከንክ እንጂ ለእነሱማ ትራራለህ እንዴ? ለአንተ እንዴት ካሌብን እኮ ነው ልጅን የምትመስለኝ ይሉታል። እውነት ይላል። እውነት እና ታዲያ የጠየቅኩህን ዝም አልከኝ እያለ ነበረ። እንዴ እሱንም እኮ ሰጠሃለሁ እያለው ነበረ። 4 ሚሊዮን ብሩን ከሰጠኝ 5 ሚሊዮን አድርጌ ከሳምንት እሰጣለሁ። ይዞ ሊዘርፍ ጉድ እኮ ነው። እና እሰጣለሁ እያለ ነበረ ዳኒ። እሱም ችግር የለውም እያለ እየሞላው ነበር ሽማግሌው። እናም ዳኒ አሰክሰኝ አባዬ ይለዋል። ደግሞ መሰከስ ምንድን ነው እያለው አይ አታታለኝ ማለት ነው እያለ ነበር። እንዴ ለምንድን ነው ማታልልክ እያሉ ሽማግሌው ይጫወትባቸዋል። 5 ሚሊዮን ብር እሰጥሃለሁ ሲሉት እንዴ እኔ አራጣ አበዳሪ ነኝ እንዴ ያሉት ሰውዬ ማለት ነው ያሉት ሽማግሌው በጣም ያሳቁኝ ማለት ነው። አራጣ አበዳሪ ነኝ እንዴ ነኝ ሲሉት አይ አይደለም እኔ እኮ ሰርቼ ጨምሬ እሰጠዋለሁ ነው ያልኩት አባዬ ይላል። በዚህ የተነሳ ነበረ ሲሉት የነበሩ ማለት ነው። በዚህም የተነሳ ሽማግሌው ችግር የለውም ዋናውን ከመለስክ ሌላ አልፈልግም ይለዋል። በዚህም ጊዜ እንግዲህ ዳኒሻ እውነት መስሎት ደስ እያለው ወጥቶ ይሄዳል። አመሰግናለሁ ቲና ግን ብትመጣ እሷ አስፈላጊ ነው ሲለው እንዴ አዎ እሷ ስትመጣ አስፈላጊ ነው ይለዋል። እሱም እንግዲህ ይህንን ባለው ሰዓት ቀጥታ ይደውላል ስልክ ወጥቶ። በዚህም የተነሳ ዳኒ ወጥቶ ወደ ቲና ጋር ይደውላል። ቲናን በማንሳት እንግዲህ 4 ቀን እኮ ሆነን ከተገናኘን እንኳን ለምን አትመጭም ደግሞ ታስፈልጊኛለች ብሏል። ምክንያቱም 4 ሚሊዮን ሊሰጥ ቲና ስትመጣ የሚለው ነገር ስላደረበት በደስታ ኦኬ ብሎ ነው ወደ እሷ ደውሎ ነይ ቶሎ እያላት እየነበረው የኔ ፍቅር እያለ ጉድ እኮ ነው። በጣም ደላላ አይገርምም? ሽማግሌው እንግዲህ አራዳ ናቸውና ምንድነው ያሉት ካሌብን ለምንድነው ቡና ማትጋብዛት እያለው እንዴ አባዬ ምን ሆነህ ነው እያለው ነበር። በቃ ምን ሆነህ ነው አሁንም እያልከኝ ነው እያሉት ነበረ። ምክንያቱም መናደድ አለበት የሚወዱትን ማጣትና ይሄንን ማድረግ አለበት እያሉ ይሉታል። አባዬ ይሄንን ማደርገው አንተ ብለኸኝ ነው ሲል አዎ እኔ ለአንተ ብዙ ሁኛለሁ አንተ ደግሞ ማድረግ አለብህ ሲለው ይቆጣሉ ሽማግሌውን ቢ በሚለው ሰዓት። በዚህም ጊዜ እንግዲህ ዳኒ ማነው ካሌብ እሺ በቃ አስብበታለሁ ብሎት ይሄዳል። ካሁን በኋላ እንደዚህ አይነት ድምፅ እንዳልሰማ በማለት ይናገሩታል። የዚህም ጊዜ ዳኒሻ እንግዲህ ወደ ሽማግሌው ጋር ይሄዳል። እንግዲህ ስለ እህቱም እየጠየቀው እሷ ሚስትም አትሆናት ይህን ያክል ቀን ውጭ አድራ እያሉ ይነግሩታል። በዚህም ጊዜ እንግዲህ ዳኒ ምን ቢል ጥሩ ነው ያንተ ሚስት ግን እድለኛ ነህ በጣም ጥሩ ናት እያለ ነበር። እንዴት በሚለው እንዴ በጣም ጥሩ ሚስት ነው ያለች እንጂ በጣም ደስ የምትል በቃ ስነ ስርዓቷ ስነ ምግባሯ እያሉት ነበረ። በዚህም ጊዜ አንተ እንትን ባትል ለካሌብ ነበረ የምድረው እያለ ነበር። የዚህ ጊዜ ይደነግጣል ይበረግጋል። እንዴ ለምን ደነገጥክ? መቼም ካንተ ቀምቻ አላደርገውም እያለ ነበረ። በዚህ ጊዜ ዳኒ በጣም ይናድዳል። ምን ይላል? በቃ ይደነግጣል። አይ በጣም እኮ ነው እኔ ለሷ የምወዳት በጣም እስከ ነፍሴ ነው የምወዳት እያለ
ይበረግጋል፣ አትደንግጥ፣ ካንተ ላይ ቀምተምችም አንድር እያለው ነበረ። በዚህም ጊዜ ካሌብም ማነው ዳኒም ጸጥ ይላል። በዚህም ጊዜ እንግዲህ ዳኒ ቲና ጋር ማነች ከዲና ጋር ይገናኛል። እሷም ጋር እንግዲህ ሽማግሌው ቤት እንሄዳለን ስትለው አንቺ ልጅ ግን ሌላ ፕሮግራም አለን ስላት እንዴ ሌላ ፕሮግራም እንዳለን እኮ አልነገርከንም መገናኘት ብቻ እንጂ ስትለው ነበር። የዚህ ጊዜ ደውለውልኝ እኮ ምን አገባኝ አባዬ ሲደውሉልኝ ከልክሎኝ ነው ላለሁኝ ስትለው እንዴ ደግሞ መደዋወልም ጀምረሻል ይላታል። አዎ ስትለው በዚህ የተነሳ እንግዲህ ዳኒም ፍቅረኛውን ድናን ይዞ እሺ በቃ ብሎ ይዟት ይሄዳል። በዚህ ጊዜ እንግዲህ ከሽማግሌው ጋር እያወሩ ሽማግሌው ቶሎ እንግዲህ እችን ልጅ አግባት እያሉት ነበር። እሷ በጣም ጥሩ እንትን ናት። እንውጣ ሲል እኔ እቃ አጥባለሁ ብላ ከትሁት ጋራ እቃ ይዛ እያጠበች ነበር። እሱም እንግዲህ እኔም እኮ በጣም ነው የምወዳት ሰው ሁሉ እኮ አዎ እያለ ሽማግሌውም ባራዳ በቅኔ እየነገሩት ነበር። በዚህ የተነሳ እንግዲህ ዳኒም ውጭ ወጥቶ እሰጥሃለሁ ብሩንም ሁሉንም ከቲናም ጋር ተደዋውሎ ስለነበረ በቃ ደስ ብሎታል። በቃ ህልማችን ተሳካ እያለ ቲናን ማን ነው ፍቅረኛው ቲናን እየነገራት ነበር። በዚህ የተነሳ ድናም እሺ እያለችው ነበር። መጨረሻ ላይ እንግዲህ ሽማግሌውና አባትና ልጅ ካሌብና ሽማግሌው እያወሩ ነበር። ካሌብም እንግዲህ እያወሩ ሳለ ይሄንን ወደ ቲና እናንትና ስንመጣ ግን መጥቶ ከመሀል ምንድን ነው ያወራችሁት እያለ ነበር። ግን አይኑ ውስጥ ማን ነው ካሌብ ሳገባቀርም ስትለው ይደነግጣል፣ ይበረግጋል። ማን ነው ስሙ ዳኒ። ይህን ስትለው ትሁቴ ተነስቶ ይሄዳል። እንደውም ቆንጆ ፍቅረኛ ነው ያለህ እያለችው ነበረ። እንግዲህ ምክንያቱም ቲና ስትሳደብ ቤቱን በአንድ እግር ስታቆመው ነው እንጂ ስትሰራ አትታይም። ስለዚህ በዚህ የተነሳ እንግዲህ እሱም ይሄንን እያላት ሳለ ይጠይቃታል። እንዳውም ቶሎ እንትን በላት ከሳታመልጥህ እያለችው ስትለው ነበረ። ከካሌብ አይን ሳገባቀርም እያለችው ነበር ማለት ነው። እንግዲህ እናውረተው ሳለ ሽማግሌውና ማን ነው ካሌብ ባንድ ሆነው የት ጠፍታ ቀረች ይሄን ያክል ጊዜ? እስካሁን እኮ በአንድ እግሯ በቃ በደስታ ወይ በላያችን ላይ ቤቱን ልሸጥ ይሆናል ፎርጅድ የሆነውን እንትን ይዛ ኦሪጂናል መስሏት እስካሁን እያሉ ሽማግሌውና ካሌብ በሳቅ እየሳቁ ነበረ። በዚህ ጊዜ እንግዲህ ማን ነው ዳኒሻም ውጭ ነበረ። እነሱ ግን ይሄንን በሚል ጊዜ መጀመሪያ ግን ይሄንን ብሎ ሲያበቃ ማነች ቲናዬ ማነች ትሁት ሁሉንም ነገር ትነግረዋለች። ካሌብ አይን ገብታለች ስትለው ይናደዳል። ይህን ሰምቶ በጣም እየተናደደ ነበረ። ንዴት እንትን ብሎታል። ከዛም ወጥተው እንደሄዱ እሷንም ይዟት እንደወጣ መጨረሻ ላይ እንግዲህ ሽማግሌውና ካሌብ እያወሩ ነበረ ስለ ቲና። በቃ እስካሁን እኮ በላያችን ላይ ልሸጥ እንትን እያለች ይሆናል እያሉ እሱም እንግዲህ ፎርጅድ እንትን ይዛ ኦሪጂናል መስሏት እያሉ እየሳቁ ሲያወሩ ከድንገት ካሌብ ያደስ ማን ነው ዳኒ ደስ ብሎት የብሩም የ4 ሚሊዮንም የቤቱም ደስ ብሎት ይሄን ሲሰማ በድንጋጤ ቆሞ ቀረ። ሰማውን ነገር ማመን አቃተው። እዛው ፈጦ ነበር ደንግጦ የቀረው። እንግዲህ ምን ይሉት ይሆን የሚለውን ቀጣይ ክፍል የምናይ ይሆናል። ለነበረን ቆይታ እናመሰግናለን። ባይ ባይ።